በቃ የሚፈልጉት ገንዘብ አለ ስላቸው መድኃኒቱ ጊዜ ያለፈበት ስለሆነ ለሰው ልጆች አደገኛ ነው። ስማ አበሻን እኮ ችግር እንጂ መድኃኒት አይገለውም። እሺ የፈጸምሽው የሕክምና ስህተት ከ5 ዓመት እስከ 8 ዓመት ሊያስፈርድብሽ ይችላል። እንጀራ በጠዋት እንጀራ ያለው ወትሮ ዛሬ በጠዋት እንዴት ተነሳ? ማክሽ ተምሮ ፈተና ምናምን አለብኝ። እጄ ቀለሞ ማለት ነው። ያ ምንድነው ተምሮ ቀለሞ ማለት ጥንቶ ላይብራሪዎች ሰርገኛ መጣ በርበሬ ቀንጥሳ ላይ ሀገሬ ሰው በወንድምን ተራና ቆሰኛ ጋር ተደራስ አረ በእናትህ ነው ማሚ እየጠበቀች ነው በእናትህ። አረ እንደዚህ ልጆች እኮ ሶና እንዴት አደርክ? እስኪ እንደ ዱሯችሁ እየተሻማችሁ ልጆች አረ መሀል አድርገው ማዕዱን እንደ ልጅነታችሁ እየተቀማማችሁ አትበሉም እንዴ? ቶም አቤት ይሄ ማሚ ይበሉ ትላንት ሸሚዙ እንዴት አምሮብህ ነበር እንዴ? ለምን አያምርበትም? ከአሜሪካን አይደል እንደ መጣ ምን ሸሚዙ ነው ልክ ነው፣ ግን ሱሪ በጣም ሰፍቶኛል። መጠጥ እንትን መግበል በደንብ ከበላ ሸሚዙ ራሱ ወገቡ ልክ ይሆናል። እንዴ ነገርልኝ ማምን የጠጣለው እንዴ? እኔ አንጠጣለው ለሱ ትናንትና ለሱ ስሜ የጠጣሁት ምን የጠጣለው እንዴ? አንተ እኔ ልጅ ደራት ጠጣ ብትጠጣም እንኳን ነው እኔ ከጀልማ ተጣለ ያለምን ስልክ ካገኘ ሊቆጭ ለማስባል የምን ስልክ ነው? አይ የኛ ጉዳይ ነው። አይ ደብራው ዳይቨርት ያደርጋል። ዳይቨርት የምንድን ነው ዳይቨርት?
ድብርት ማለት በቃ ተደባበሩና ባያላት በቃ ደብራ ባያላት እዚህ ውስጥ የለውበትም ለሷማ እንድትቀልድብኝ አልፈልግም ያምርባል ስላልኩ መልሰሽ ምን አለበት ከታረክ ምን አማራጭ አለ እኔ የምልህ መኪናውን ወደድካት ቆንጆ ናት ብዙ ችግር ምናምን ነገር ካለው አከራዩ ጀለሴ ስለሆነ እናስቀይርልሃለን ችግር የለም ይልቅ አብረን ነው አለስቲ ሳለ ያማል ኧረ ነይ እባክህ እኔ መቼም ይልቅ እንደውም ምን ታደርጋለህ መሰለህ መኪናውን እዛ አንተ ዞር እያልክ ፈልጋት እኔ ስልኳን ለማግኘት እሞክራለሁ ማባዝ ያለ ባብስ በጣም አላማረኝ ጨረሻኮ በድሮ አለባበሴና አቀራረብ እንድታይ ስለማልፈልግ ነው ኧረ አሁን እኮ ድምፅ ሆኗል ሰርፕራይዝ ልታረጋት ነው ወንድማችሁ ሆነ እንደናንተ ነበር ማወራው ስማ ይልቅ መነጽሩን አልቆ ሼባን ያስመሰለኝ ኦኬ ሹገር ዳዲ ነው መስላት እሺ እኔ ደባካችሁ አፋልኝ አንተ ወዴትና ተደጋግ ለዳጨርሽ ቆሜያለሁ አበባ ፈልጌ ነበር አበባ ማለት አበባ ፈለግ ቀይ አበባ ለስጦታ የሚሆን ስንት ነው? 25 ታክሲ ድረስ ሸኘኝ የምልሽ መስሎሽ ነው አይደል? ይሄን ያለ እኔን ለመሸኘት መኳኳሉ ምን አስፈለገ? ቆይ ምን ለመሆን ነው? ሞናሊዛን ሰው ቻርት እንጂ ካርታ አይሆንም እንዴ? እኔ ምን አውቄ ምን እንደሚል ታውቂያለሽ? ምን ይላል? ትንሽ ታውቃለሽ ብርሃኔ መኮንን የተባለች ግለሰብ በእኛ ፖስታ በስህተት ዲቪ ስለመጣ በዚህ ስልክ ቁጥር ደውለሽ መተሽ መውሰድ ትችያለሽ። መቼ ጀምሮ ነው በድመትሽ መባል የጀመርሽው? ወንድሜ ነው ክፍለ ሀገር መውጣት ከጀመረ በኋላ ቆይ በእግዚአብሔር አንቺ ጉደኛሽ ምንም እሱ ነው አንቺ አሁን ቢገኝ በየወጣው ነው ነይ ይቅርታ እዚህ ሰፈር ናችሁ?
አዎ ምን ነበር? እዚህ ሰፈር የነበሩ ሰዎች እኔ ተወሰዷቸው። ለሰፈሩ አዲስ ነው እንዴ? አዎ እዚህ አልነበርኩም። በመንገድ ስራ ምክንያት ወደ ጎፋ የሚባል አዲስ ሰፈር ወስዷቸዋል። ጎፋ? ጎፋ የት ነው? ጎፈር ሞት። እውነትም አዲስ ነህ? አዎ ብዙም እዚህ አልነበርኩም። በጣም ሩቅ ነው በጣም። መኪና ይዣለሁ ችግር የለውም ባካችሁ ተባብሩኝ። አይ እኔ እንኳን ሰዓት የለኝም። እንጂ አንቺ እንትን በይሽ ማለት ነው። ቆይ አብረን እንሄዳለን። ችግር የለውም አንቺ እርጂ። አይ እኔም በጣም ቸኩላለሁ። እባክሽን ግድ የለሽም ተባብሪኝ ፕሊዝ። በኋላ የፈለግሽበት ቦታ ደርሰሻለሁ። እኔም ቸኩል ነበር። ኦኬ በቃ እና አድራሻ መቀየሯን በስልክ ልፈልጋችሁ። እዛ ባለውበት ሀገር ሁኔታዎች ባለች ናቸው። መጽሐፍ ሶስት ዓመት በጣም ይገርም። በጣም እንዴት ነህ? ቆንጆ ነህ። ቴንኪው። ጓደኛ መስተዋት ነው ብዬ እኮ ነው። ጎፈር ሞት ደግሞ የእናንተ ጓደኛሞች ሆነ? ይሁን እንደ ጓደኛ እየረዳሽኝ አይደል? ኦኬ እሺ በቃ ወደ ስራችን እንሂድ። ለማንኛውም እችን ያዣት። ቴንኪው።
ይቅርታ ወንድሜ። አቤት። እቺ ልጅ ታውቃታለህ? ኧረ አላውቃትም። በደንብ ያት በእናትህ። እውነቴን ነው አላውቃትም። እዚህ ግቢ ነዋሪ አይደሉም? እኔ እዚህ ግቢ ነዋሪ ነኝ። 3 ዓመቴ ነው ተመጣሁም 3 ዓመቴ ነው። 3 ዓመት ታዲያ ነው አታውቅም? እዚህ ግቢ አትተዋወቁም እንዴ? እዚህ ግቢ እኮ ያለ ሰው በቃ ከተለያየ ቦታ የመጣ ሰው ስለሆነ በቃ ወደ ስራ ይገባሉ፣ ጠዋት እንደገና ማታ ይመለሳሉ። ስለዚህ ማንም ተማንም አይተዋወቅም እኮ። ተረጋግታችሁ ማሰብ ያለባችሁ ይሄ ቁጥር ብሎክ አለ አይደለም? ይሄ ቁጥራቸው እሱን ነው ማወቅ ያለባችሁ። እኔ ምንም ማውቀው ቁጥር የለኝም። ኧረ ተረጋጋ ወንድሜ። አሁንም ተረጋግተህ ማሰብ ያለብህ እሱ ነው። ለምን ብለህ ብትለኝ በቃ ሴትዮዋን ማወቅ የሚችሉት በእሱ ብቻ ነው። በቃ እናገኛታለን። እናመሰግናለን። እሺ የት ብዬ ነው ፈልጋት? ይሻው በቃ እናገኛታለን። የት ብዬ ነው ፈልግ? ጊዜ አለን፣ እናገኛታለን። እናመሰግናለን። እሺ ሌላ ቀን ደግሞ መተን እዚሁ እንጠይቃለን። ኧረ በእናትህ እንደዚህ አትሁን፣ እናገኛታለን። በቃ ከየት ነው የምናገኛት? በቃ ነገም ሌላ ቀን ነው፣ እናገኛታለን፣ እንመጣለን። ለአባቴ እኮ ይዣት እንደምመጣ ቃል ገብቼ። ኧረ በጎፈር ሞት እንደዚህ አትሁን። እሺ ቆይ ምንድን ነው የምናደርገው? ሌላ ጊዜ መተን እንፈልጋታለን እዚሁ። እኔም ካንተው ጋር ነኝ እስከ መጨረሻው። ሄሎ ሄሎ ጓደኛዬ፣
እግዚአብሔር ይመስገን። ብዙ ስለዞር እንደማስተኛል ብዬ ነበር። ለነገሩ ቀደም ብዬ ነበር አልጋዬ ላይ እንቅልፍም ቢያለኝ እንጂ። ምን ነው አሁን ስለሷ እያሰብክ ነው? የትና እንዴት እንደማገኛት እያሰብኩ ነው። አይዞህ እናገኛታለን። ህይወት በሙከራ የተሞላች ነች አለኝ የለ። በእርግጥ ብዬሻለሁ፣ በራስ ሲደርስ ይከብዳል እንጂ። ለማንኛውም ነገ ጠዋት እንገናኛለን። አሁን እረፍት ውሰድ። ለብ ባለ ውሃ ጠጡና ተኛ። ከዛ አሪፍ እንቅልፍ ውስጥ አመሰግናለሁ። ደህና ነሽ? የራባት እዚህ እንቅልፍ አጥቻለሁ። ሰው እመክራለሁ። እኔም ብሎ መካሪ ፍሬም እራት ደርሷል። ቶሚ ገባ? አይ አልገባም። ቶሚ ሲመጣ በላለሁ በቃ። እሺ እሺ ፍሬ ሄሎ ፍሬውን አይ እዚህ እየተጫወትን ነበር። የሆነች ልጅ ጋር ክላስ ውስጥ ገብተው አይ ደህና ነው ምን ያው ከወገብ በታች ይዛው ሄዳለች ልጅ ነው ጀት አንድ እግሩን አይደለም ሱሪውን ነው። አዎ ከቻልክ ሱሪ ይዘህ እሺ መጣሁ። ምንድነው እሱ? ምን ሆኗል? አይ ምንም አልሆነም። እንደ ልማዱ ታስሮ አትደብቀኝ። ምን አለበት እና ምንም አልሆነም። ንገረኝ። የደበከኝ ነገር አለ? ምንም የደበኩሽ ነገር የለም። ፕሊዝ ስሚ። የት ነው የምትሄጂው? ግድ የለሽም ፕሊዝ፣ ግድ የለሽም። እኔ አመጣልሻለሁ። እሺ ምንም እኔ ጉዶኛል እባክህ።
ሄሎ ሄሎ። አለም? አዎ ነኝ። ማን ልበል? ፍሬው እባላለሁ። ፍሬው መለሰ። እንዴ ፍሬው ያለ? አዎ ያንቺው ፍሬው። መቼ መጣ? ትላንት ማታ ነበር የገባሁት። ዛሬ ቀን ሙሉ ስፈልግሽ ዋልኩ። እሺ ስልኬን ከማን አገኘው? ስልክሽን ወንድሜ ነው ያገኘው። እስካይሽ ከመጓጓቻለሁ። እኔም ባገኝ ደስ ይለኛል። ጥሩ በቃ ነገ ከስራ በኋላ ልከን ኖ Mom. እሺ ብራዘር፣ ምን ነው ወጣት ተነሳሽ? ትላንት እንደዛ ሆነ አይቼ ዛሬ እንደዚህ ስትሆን ደስ ስላየሁ ደስ ብሎኛል። ማስተንፈስ በቃ ማስተንፈስ በቃ ጧት ማታ ትጠጣለህ፣ ጧት ታወጣለህ። በቃ አለበለዚያ ተጋግሮ ያስቸግራል። እኔ የምልህ እስቲ አይነ ቀልቷል። አልተኛማ? እኔ አላተኝቻለሁ እና የምጠጣው እኔ አይነ የሚቀላ አንተ እና ምን ሆነ ነው? ምናልባት አለምን ሳስባ ስላደርክ ይሆናል። ወይኔ ረስቼው ስልኳን ይዤ ልምጣ። ለካ እናቷ ድንጋይ ትብላ ያቺ ከይሲ ወስደዋለች። በእናትህ ማታ ሱሪን ስትወስድ በዛ ወስደች። እናቷን ደግሜ ሄጄ ጓደኛዋን መንቁርቷን አንቄ የሚይዘው ነው። አይዞህ ስልኳን እኮ የጻፍኩት እጅ ላይ ነው። አዎ እና ደወልክላት? አዎ ምን አለች? ዛሬ 3 ሰዓት እንድንገናኝ ቀጥራኛለች። እንዴት ቸኩያለሁ መሰለህ እስካገኛት። ተው እንጂ እና ልታገኛት ነው እንዴ? ኧረ ወንድ ነህ። ገርማል። በእናትህ እንዳገኘው ቆይ ምን ትላታለህ? እንደምላት ማረክ ወንድ ልጅ ደግሞ እንደዚህ መጓጓት ምናምን ያለበት አይመስለኝ። አንተ እኮ የመጣው ከአሜሪካ ነው። ዓለም አንተ እንደምታስባቸው አይነት ሴቶች አለች። በምድር ላይ የተፈጠረችው ለኔ እሷ ብቻ እስኪመስለኝ ነው ማፍቃት። እንደቀላ 10 ዓመት ሞላ። 10 ዓመት ከአንድ ሴት ጋር 10 ዓመት? አንተ ምን ነክቷል እንዴ? ሰባ ከሴት ጋር 10 ዓመት ምናምን አይቆይም። እንደውም ይኸውልህ ተጠንቀቅ። 10 ዓመት ሙሉ አፈቅርሽ ነበር ምናምን ብትላት ይኸው ትነቃለች። 10 ዓመት ሳፈቅራት ብዙ የፍቅር ትዝታዎች አሉ። በአካል የሚታይ ግን በፍቅር እያለን የተነሳናቸው ቀሪ ነገር ቢኖር ይሄ ብቻ። አንድ እኔ ጋር አንድ እሷ ጋር። ኧረ እባክህ እንደውም የሴትነት ክብሯን አሳልፋ የሰጠችኝ ጊዜ ኧረ እባክህ ኧረ በእናትህ የዛሬ 10 ዓመት እኮ ድንግል አለማ እንዴ
እንኳን የዛሬ 10 ዓመት አይደለም ልክ አክሱም እንደቆመ ድንግል የለም በቃ። ሄሎ ሄሎ ጓደኛዬ እንደምን አደርክ? እግዚአብሔር ይመስገን። ተነስተሃል እንዴ? አዎ። ኦኬ የት ነህ? ድሪም ገስት ሃውስ ትናንትና ያሳየሽ እዛ ነኝ። ታዲያ ስንት ልምጣና እንፈልጋለን? ኦ ቲጂዬ አገኘኋት እኮ። ምን? አዎ ትናንትና ማታ ወንድሜ ስልኳን ይዞ መጥቶ በስልክ አገኘኋት። እና ማታስ ደውል ለምን አለቀቀኝ? ኦ ቲጂዬ መሽቶ ነበር እኮ ከተለዋወልን በኋላ ነው የመጣው እሱ። እንኳን አብሮ ደስ አለን ቲጂ። በጣም ነው የማመሰግነው እስካሁን ተበብርሽ ሁሉ። እሺ ሄሎ Yes, sir. Hi. መግባት ይቻላል? በትክክል እሺ። ዋው በጣም ያምራል። ቤት ነኝ ያልሽ ነበር እንዴ? ተጠቁበት በጣም ለምወደው ጓደኛዬ ከዚህ በላይ ተጥስ ከስንት ዓመቱ ቀኛውን ሊያገኛት እንደዚህ ሲጓጓ። እሺ ምን አዘጋጅ? ይኸው ሻምፓኝ፣ ወይን፣ አበባ በቁርሙት በቃ በቃ በቃ። አዎ ምን ነው ይኸው ነው ምን ይኸው ባይበላ። እሺ ይሄ ሲበላ ይሄ ሲበላ እንዴ እኔ ምን ሳቅ ነው ስበር የመጣሁት። እሺ ለነገሩ ከውጭ የምትመጡ ወንዶች ሁሉ ነገር አይገባችሁ። አበባ ምናምን ሻማ እዛ ለልብ ወዳጅና ለፍቅረኛ የሚሰጠው ወይም ደግሞ የሚጋበዘው ይሄ ነው። እዛ ኦኬ። እዚህ ደግሞ የሚወዳትን ወንድ ሴቷ የምታውቀው ኮስሞቲክስ ሲገዛላት፣ ክትፎ ሲጋብዛት፣ ቁርጥ ሲጋብዛት ነው። ኦኬ እዛ ሌላ እዚህ ሌላ። ለነገሩ እናንተ መች ይገባችኋል? ሁሉም ነገር ከሞላበት ሀገር እየመጣችሁ ወይ ምናምን አበባ ምናምን ትሉናላችሁ። እሺ ምን እናድርግ? አንተ ቁጭ በልና ምን እንደምታጫውታት አስብ። እኔ ደግሞ አንዳንድ ነገሮችን አዘጋጃለሁ። ኦኬ ሄሎ ደረሽ? ኦኬ በቃ ከሆቴሉ 20 ሜትር ወደ ላይ ከፍ ስትይ ድሪም ገስት ሃውስ እንሄዳለን። ልክ እሱ ጋር ስትደርሺ በቃ ድሪም ገስት ሃውስ ትገቢያለሽ ማለት ነው።
ጥሩ በቃ ውስጥ ግቢና ስልኩ ውስጥ ያለው ኦኬ ቻው መጣች ኖ ተውሻት ይጀልሽ የሴቶቹን ነገር አታውቃቸው የናፈቁትን ወንድ ብቻቸውን ሲያገኙት ነው ደስ የሚላቸው እና ሲድል አይ ይላል ተወቀታል ቴንክ ዩ እኔ መምጣቴን ደግሞ እንዳትነግራት እሺ ለምን ደስ አይላትም ተጠራጥራለች ስሜታችን ስለዚህ እንዳትነግራት ባይ ያለው ማለት የአንድ ወርም አንድ ሪስክ ያለው ኦኬ እሺ ቴንክ ዩ ይግቡ እግዚአብሔር በጣም እንደሚወደኝ አውቃለሁ። የምወዳቸው ሰዎች ሁሉ አንድም ክፉ ነገር ሳይገጥማቸው በሰላም አገኘኋቸዋለሁ። አንቺም አምሮብሻል። አንተ ምንም አልተለወጥክም ካለማለብስ በስተቀር ጀንስ ቲሸርት ምናምን ለብሰህ ከዚህ በኋላ ልጅነት የለም። ትልቅ ሰው ሆነ እኮ እናቴ። ማታ እኮ ደውለህ ወደዚህ ስትቀጥል እንደኛ ሰፈር የእነሱም ሰፈር ፈረሰ እንደሚያስቡ አልፈረሰ። እዚህ በነፃነት ፍቅራችን እንድናጣጣም ብዬ ታዲያ ቤተሰቦችን ናፍቆትን እንኳን በአግባቡ ሳይወጡ ጥላቸው ብቻ ነው። አይ ከአንቺ ጋር ለመገናኘት ብቻ ነው እዚህ የተከራየሁት። ያው ቤተሰቦችም ጋር እሄዳለሁ። ይላታሽ ያለኝ በጣም ጥቂት ደቂቃዎች ናቸው። ወደ ስራ መመለሳለሁ። በቃ አረፍ ብለን ትንሽ ነገር ላይ ተጫውተሽ ትሄጃለሽ። እናቴ ቤት ነው ያደርኩት። አለም ቅድም ወደ ስራ መግባት እንዳለብኝ ነገር አለ። የቀረ እሺ ልሽኝሽ
ሄሎ ጓደኛዬ። የት ነሽ? ወይኔ በጉፈር ሞት ምን ሆነሃል? ጥላኝ ሄደች እኮ። ምን ማለቴ? የት ነው ሄደችው? አሁን ያለሽ ቦታ ንገሪኝ፣ ላገኝሽ እፈልጋለሁ። ኦኬ ቢሮ ነው ያለሁት፣ መውጣት ትችላለህ። ጥሩ። አለቃይም ወጣ ብሏል። ኦኬ አይጠፋም አይደል ቢሆን? አዎ በቀደም ያሳይሽኝ አይደለ? 3ኛ ፍሎር ላይ። በቃሽ መጣሁ። ኦኬ እጠብቅሃለሁ። ጓደኛዬ እንኳን ደህና መጣ። ምን ብለሻል? ማን ምን ብለሻል? ምን ያገሽ? እኔ ምን ታደርጊ ታግቻት? እና ጥላኝ ሄደች ለምንድን ነው? እኔ ምን አደረኩ? ታግቻት ነው ደግሞ ምንድን ነው ማለት? እኔ ምን ሆነ? ተረጋጋ እስኪ አንተ። ምንድን ነው ተረጋጋው? ተረጋጋ ነው ምን ነው? አንቺ ትልቁ ምንድን ነው እንደምትይ አንቺ ታውቂ ነበር አይደል? ኧረ እባክህ ተረጋጋ ትንሽ እንዴ። እኔ እንደዚህ አይነት ጭንቀት ነገር አልወድም። እኔ አንተ ለመርዳት ብዬ እንጂ ፋርማተር እንኳን አውቃችሁ እኔ እዚህ ሁሉ ውስጥ ለብላ እገባለሁ ዲስ እንዴ የራሱ ጉዳይ ነው። እኔ ምን አገባኝ ያል እሺ ለምን ጥላኝ ሄደች? ምናልባት ለሴክስ ፈጥናባት ይሆናል። መላምት እንድትነግሪኝ የመጣሁት እኔ ቢያንስ እንኳን መምጣትሽን እንዳልነግራት ነው የምፈልግ። እኔ ግምቴ ነው። አስበው እስኪ በተረጋጋ መንፈስ አስበው። እነዛን ሁሉ ምግቦች ስታይ ምን ያህል ልጠረጥር እንደምትችል አስበው። እዚህ ክፍል ውስጥ ሴት ነበረች ብትላት ደግሞ ማንኛውም ሴት ምን ልታስብ እንደምትችል አሁንም ገምት። ምንድን ነው ልትል የምትችለው? እኔ ደግሞ ፍቅራችሁን እንዲሻከር አልፈልግም። ለማንኛውም እውነቱን ሁሉ እነግራታለሁ። ሰውየው ጤነኛ አይደለም። እንደገና ሌላ ጥፋት ስለዋሻው ሹሩን ነገር ተውና ቁጭ ብለን ማድረግ እንዳለብን እንነጋገር። ደህና ምን አለበት ሞንቴ? ምን አለ ሞንቴ? ምንድን ነው ለአንድ ጨዋታ እንኳን ሞንቴ ብትል ቶሚ ምን ያስተዋል አንተ? ተባልታ መጫወት እንችልም እንዴ? ሞንቴ አልኳቸው እምቢ አሉ። በቃ ምንድን ነው አንተ ዝም ብለህ በቃ ስትባላ ብቻ ነው ዳስ ምንድን ነው? በቃ ሞንቴ አልኳቸው ቶሚ
ነው አይደል? ይልቅ ነገ አምረሽ የምትታይበት ለየት ያለ ቦታ ስለምንሄድ ካመጣሁሽ ልብስ ላሳይሽ። ቆይ በሬው ጨዋታ ታቋርጥ። ነገ ለየት ያለ ፕሮግራም አለን። እባክሽ ካመጣሁሽ ልብስ ላሳይሽ። የሚያምር እሱ ሲነጋ ታይዋለሽ። እሺ የቀለበት ልብስሽ እናምጣልሽ። አለ እንደ ትላንት አካሄድሽ ዳግም ማግኘሽ አልመሰለኝም። የዛሬ ቀጠሯችን እንዳይነሽ ስራው ያስቀየምሽ ነገር አለ? አይ አንቺን አብራኝ ስታፋልግ የነበረች ልጅ ምግብ ምናምን ይዛ መጣ ነበር ባዶ ቤቷ እንዳትሆን ትግስት ትባላለች። አንቺን ስፈልግ አብራኝ ያፋለገች ልጅ ነች። ማግኘቴን ስነግራት በስልክ እንዲሁ በባዶ ቤት ከሚሆን ብላ የሚበላ ነገር ምናምን ይዛ መጣ ነበር። እዚሁ ስብሰለሰለች። እኔም እኮ አልተኛሁም። ሰው ከነከነኩ ነው ያደርኩት። የምወስድሽ ውጭ ሀገር እያለሁ ዓለምን በሰላምና በአካል ካገናኝ እጇን ይዤ ቤትህ ይዤ እመጣለሁ ብዬ ስለት አለብኝ። ቤተክርስቲያን እንደዚህ ነብሽ ቤተክርስቲያን ምን ችግር አለው? በቃ ከበር ሰላም ብዬ እጅሽን ይዤ ሰላም ተሳልመን እንመለሳለን። ቆይ አንቺ አሜሪካ እንዲወስድሽ ነው ወይስ እንዲያገባሽ ነው የምትፈልጊው? ካላገባኝም እንደማይወስደኝ አንቺም ታውቂዋለሽ። ቲጂ ጓደኛሽ ነኝ እንዳትዋሽ። የእውነት አግብቶሽ እንዲወስድሽ ነው እንደምትፈልጊው አንቺ? ሁለቱንም ፈጣንሽ እንዳትይኝ እንጂ ትናንትና አብሬ በመኪና እየሄድኩ አይን ላይን ስንገጫጭ ልቤ ትንግጥ ይላል። ወደሽዋል ማለት ነው? አዎ። ምንም ችግር የለም። እስከ መጨረሻው የግልሽ የምታደርጊበትን ነገር ነው ያመጣልሻል። ምን ቲጂ አንቺም በናፍቆት የተቃጠለው ፍቅሩ በወሲብ ልቡን ታውቃለሽ። ምንም ትዝ አይልሽ እዚህ ጋር ሮኬት ቤት እየፎረፈን ፍራንክ ሲኖር በዚህ ጋር ፍራንክ የሌለኝ ጊዜ አሁን ያመጣሽው ዋና ጉዳይ
ለማለኝ አንቺ አምስት ደቂቃ አንድ ደቂቃ Happy birthday to you. Happy birthday. በህይወት ይረስቻለሁ። እዛ እያለ ሰው ነገር ብቻ አከብርልሽ ነበር። Happy birthday to you. Happy birthday to you. Happy birthday Lale. Happy birthday. Thank you very much. ለዛሬ ደስ ብሎኛል። ጩጩ እያለኝ አለ ይሰማሻል? አዎ ቀጥል። አበብሻለሁ። ምን አይነት የእብደት ቀን! ምን ነው ችግር አለ? የቀረውን የእብደት ጊዜ ከስራ በኋላ ነበር። እባክህ ወደ ስራ ቦታ ወስደኝ።
ድንገት ስራ ቢሆን ዶክተር ተኝታለች። የመስሪያ ቤት ስልክ ጠዋት ስብሰባ ነው። እስካሁን መስሪያ ቤትሽ በር ላይ ነው። እኔ እኮ ራሴን በጣም ስለምን በቃ ወደ ቤት ሄጄ ነው በቃ ሰላም ያስፈልግሽ ይላል። ጭራሽ ምንም ነገር የለም። አሁን ደግሞ ምናልባት በኋላ ከቻልኩ እንጂ የሳ ስልክ የማይነበር ጓደኛዬ እራት አዘጋጅቼ እየጠበቅኩ ነው። ቀድሜ መናገር ነበረብኝ። ምን ሆንክብኝ? ዛሬ ሞዴል አይደለም ባልሽ። ቆይ ምን ሆነህ ነው? እሺ አሁን የት ነው ያለው? አይ 6 ኪሎ አካባቢ ነው ያለው። መጣሁ ታጠቅቀኝ ራስ ይመጣል። ኖ አንቺ መምጣት የለብሽ። በቃ እሺ መጣ ራሱ ነው።
ቅድም በምን ነበር ከእሷ ጋር የተለያያችሁ? አሜሪካ እያለሁ የሆቴል ሴት ጋር ተሰራለ። ፖሊሶች መሀል መረጃ እንደሰጣቸው ድንገት ፍተሻ ሲያደርጉ አረቦች ተከራይተው ነበር። አመታት ውስጥ የፈንጂ መቀመና ኬሚካል በረፈት ረኝ የነበረ መጠቆች ተግባባ ከዛ በኋላ 5 ወር ቪዲዮ ሲታረግ ነበር። ከዛ በኋላ እንዲገቡ የረዳቸው ሰው እየተለየና ያ መሰረ በዚህ ጊዜ ሙዚቃ እንግዲያው ቅድም የጀመረው ነው ወይ ነው የሚለው
ተኝቻለሁ። ስልክ እናቴ ፈልገዋል። ስልክ ለእናት ናት። ሄሎ ማሚ። ፍሬ ምን ነው አልመሸም? ያው ትንሽ ጓደኛዬ ቤት ነው ያለሁት። ከአለም ጋር ነህ? አዎ አለም አድራለሁ። አልቻልኩም ትንሽ። አይ ጥሩ። አለምን ታናግረኝ? እሺ አልናት። ሄሎ እሺ አለምዬ ደህና ነሽ? ደህና። እርሶ ደህና ነው? ደህና ነኝ። ኧረ ምንም ችግር የለም። እሺ እሺ ሰላም ደሩ። ወይ ጉድ! ማሚ ምን አለሽ? ከአለም ጋር ነኝ ይላል። ኧረ እባክሽ! እውነት? በስመ አብ በስመ አብ በስመ አብ! ፍሬው ልጆ ወይኔ ወይኔ ምን ነው? አንተ ምን ሆነህ ነው? እኔ ፍቅር ለመስራት ከአለማን ሸታየው ገና ለገና በስልክ አለሙን ስላዋራሽ አለሚዮሽ መስል ነው። እሰራለሁ። አቤት ብራዘር እኔ ነኝ። አንተ እኔን ነግሮኝ ወይ ንገረው። ሰላም በልልኝ። ብር እዚህ ብር ነበረ። በቃ አሁን አንተ ናና ብሬ ሄሎ ይቅርታ ማን ልበል? አዎ ወንድሙ ነኝ። ብር ወስዶብን ዘርፎ ሄዶ እኮ ነው። ስንት ብር ነው የወሰደው? ቁጥሩ አላወቅንም። እኛ ቁጥሩን አላወቅንም ለጊዜ። እሺ እከፍላለሁ። እሱን ግን እንዳትነኩት። መቼ ነው የምትሰጠው? ችግር የለውም እከፍላለሁ። እሺ ሶሚ ብር ጠይቆሽ ነበር? ኧረ በፍጹም አንተ ከመጣህ ጀምሮ አንድ ቀን ጠይቆኝ አያውቅም። ጥሩ ጓደኞች የሉትም። ዛሬ ዴይ ፓርቲ አላት። አብሬው ቦርሳ ይሻል አይቀርም። ጥሩ አደረግህ እንጂ እንደዛ ስለምደው ቅድም እኮ የጠየቅኩህን ነገር አልነገርከኝም። ስላለምን? አዎ እንዴ አምጣትና ምራት የለያት። አባትም እኮ ደስ ብሎታል። ከመሄድ በፊት ሰርግ ደግሰን እሽፍ እንድንል በደስታ ነው። እሺ የኔ ልጅ። እሺ ሸምቼ ተኩሷል። ወይ ኧረ መብራት ሄዶ ወይ ሌላ ልበሳ ሚጋሪድ
ምን ነው ፍንተው ቃል ተጠ እና እዚህ ማለት ነው Allora, che le mundere matanash. Ego autorita che io faccio. እንዳለ ቢሆንማ ስልክህን አላነሳም ነበር። እንግዲህ ያው ከስራ በኋላ ውጭ መክሰስ እየበላን እንጫወታለን። ሌላ ቀጠሮ ስላለ አሃ ከአሜሪካ ከመጣው ጓደኛሽ ጋር ቅርታ ስልኩን ልዝጋው። ታዲያ ልንግባባ ስላልቻለች ነገሮች አንተ
ነፍሴቴ አትዘኝ ላስናናሽ አበላሽቶኛል በጣም ተስፋዬን እንዳጨለመብኝ እሰራለታለሁ። እሱን ማግኘት በጣም ቀላል ነው። እሰራለታለሁ። እኔን የህሊና እስረኛ አድርገህ
ካሁን በኋላ ለአንዲት ሰከንድ አልታገስም። ሚስትህን በእጃዙ ሰው አስገድለህ እንዳገባት ሁሉንም ነገር ነግረሃል። ገባህ? ወንድሜ ምን ትላለህ? ወንድሜ ከለከቱ የሞቱትን ሰዎች ነው በቀናት ልካለሁ። ሄሎ እየተከታተልኳቸው ነው። እግር በእግር እየተከተልኩ ነው። ይለግዳል። እኔ እንጃ እንትን ሊሆን ይችላል። የቤቴን ሰላም ግን እየተጋፋኝ ነው። የኔን ያንቺን የቤታችንን ሰላም የጠየቁን እኮ በአግባቡ አልመለስክም። የት ነው ያደረስከው? ሚስጥር ካንቺ የመከፍት ለማን እንዴ? ለአንድ ሰው እናገራለሁ።
ለፖሊስ አሳውቃለሁ ብትይ ያንቺንም ጉድ ነው የማወጣው። ዶክተር ረሳሽው እንዴ? ያዘጋውልሽ ፋይል እኮ በእጄ ነው ያለው። እዚህ ጋር ያለውን ነገር ጨርሰናል። እኔ አሁን ባርዛር ጋር እሄዳለሁ። ሀውለት ነው ያለው አይደል?
እዚህ ጋር ጠብቂ። እባክህ አንዴ ታስበለኛለህ? አይ ካርድ ጨርሻለሁ። አይ የኔን ስም ከትቼ እደውላለሁ። እሺ ደውልላቸው ደንበኛ መስመር ሽት የሆነ ችግር አለ። ወደ ቤት ውሰደኝ። ተው አንተ ተው ተው እንጂ ተው በጭራሽ ሰላም ተሰማኝ። እየመጣሁ ነው፣ ተከታተላት። የነገርከው ነገር አለ እንዴ? ኧረ እኔ ምንም ነገር የነገርኩት ነገር የለም። ወንድሙ ከሱ ስር አትጥፋ ማለት እንደውም አስታወሱ። Where are you now, my brother? Please call me when it's closed. እኔም በእንግሊዘኛ ለማስጠላት ፈልጋለሁ። እኔ ያለው ወንድሜ ደውልልኝ እኮ አንድ ምሳሌ ትንሽ ሻይ የለም? ተውጭ ያው እኮ ተመልሶ መጣ። ከዚህ ሄድ አለብሽ። እሺ በይ ፕሊዝ እባክሽ እንጂ አንተ ምንም በማታውቀው ነገር እንደዚህ ይሄን አደጋ አድርሶ በምን እንደፈለገ ያደረገው ነገር ከኝ አለ ደግሞ ዝም
ስቁጥር ያለው 206 አንተ እሱ ጠብቀው። ሰማኛለህ? የኔ ሚስት እንደ ማንኛውም ሰው ወደድኩሽ አፈቀርኩሽ ብዬ ያገኘኋት አይደለም። ይቺ ምቃት ነበረች። ዓለምን ውስጥ ያስበለቻት የህይወት ዋጋ ተከፍሎባታል። ሰማኛለህ? ካልነገርከኝ ማንም አያቆመኝም። ምን ያለች